በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘሌዋውያን ምዕራፍ 7 ከቁጥር 1 እስከ ፍጻሜ ምዕራፍ። የበደል መሥዋዕት ሕግ ይህ ነው። ቅዱሰ ቅዱሳን ነው። የሚቃጠለውን መሥዋዕት በሚያርዱበት ስፍራ የበደሉን መሥዋዕት ያርዱታል። ደሙንም በመሠዊያው ላይ በዙሪያው ይረጨዋል። ስቡንም ሁሉ፣ ላቱንም፣ የሆድ ዕቃውንም የሚሸፍነውን ስብ ያቀርበዋል። ሁለቱንም ኩላሊቶች፣ በእነርሱም ላይና በጎድኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኩላሊቶቹ ጋር ይወስዳል። ካህኑም ለእግዚአብሔር የእሳት ቁርባን እንዲሆን በመሠዊያው ላይ ያቃጥለዋል። እርሱ የበደል መሥዋዕት ነው። ከካህናት ወገን የሆነ ወንድ ሁሉ ይበላዋል። በተቀደሰ ስፍራ ይበሉታል። ቅዱሰ ቅዱሳን ነው። የኃጢአት መሥዋዕት እንደሆነ እንዲሁ የበደል መሥዋዕት ነው። ለሁለቱ አንድ ሕግ ነው። በእርሱ የሚያስተሰርይ ካህን ይወስደዋል። የማናቸውንም ሰው የሚቃጠል መሥዋዕት የሚያቀርብ ካህን ያቀረበው የሚቃጠለው መሥዋዕት ቁርበቱ ለዚያው ካህን ይሆናል። በእቶን የተጋገረው የእህል ቁርባን ሁሉ፣ በመቀቀያም ወይም በምጣድ የበሰለው ሁሉ ለሚያቀርበው ካህን ይሆናል። በዘይትም የተለወሰው ወይም የደረቀው የእህል ቁርባን ሁሉ ለአሮን ልጆች ሁሉ ይሆናል፣ ለሁሉም ይሆናል። ሰው ለእግዚአብሔር የሚያቀርበው የደህንነት መሥዋዕት ሕግ ይህ ነው። ለምስጋና ቢያቀርበው ከምስጋናው መሥዋዕት ጋር በዘይት የተለወሰ የቂጣ እንጎቻ፣ በዘይትም የተቀባ ስስ ቂጣ፣ በዘይትም የተለወሰ መልካም ዱቄት ያቀርባል። ለምስጋና የሚሆነውን የደህንነት መሥዋዕት ባቀረበ ጊዜ እርሾ ያለበትን ኅብስት ያቀርባል። ከቁርባኑም ሁሉ ለእግዚአብሔር የማንሳት ቁርባን እንዲሆን ከእነርሱ አንዱን ያነሳል። እርሱም የደህንነት መሥዋዕት ደም ለሚረጨው ካህን ይሆናል። ለምስጋና የሚሆነው የደህንነት መሥዋዕት ሥጋ በሚቀርብበት ቀን ይበሉታል። ከእርሱ እስከ ነገ ምንም አያድርም። የቁርባኑም መሥዋዕት የስዕለት ወይም የፈቃድ ቢሆን መሥዋዕቱ በሚቀርብበት ቀን ይብሉት። ከእርሱም የቀረውን በነጋው ይብሉት። ከመሥዋዕቱም ሥጋ እስከ 3ኛው ቀን የሚቆየው በእሳት ይቃጠላል። በ3ኛው ቀን ከደህንነት መሥዋዕት ሥጋ ቢበላ አይሰምርም፣ ላቀረበው ሰው የተጠላ ይሆንበታል እንጂ ቁርባን ሆኖ አይቆጠርለትም። ከእርሱም ቢበላ ኃጢአቱን ይሸከማል። እርኩስ ነገር የሚነካውን ሥጋ አይብሉት፣ በእሳት ይቃጠል። ንጹሕ የሆነ ሰው ሁሉ ግን ከሥጋው ይብላ። ሰውም የረከሰ ቢሆን ለእግዚአብሔርም ከሆነው ከደህንነት መሥዋዕት ሥጋ ቢበላ ያ ሰው ከሕዝቡ ተለይቶ ይጥፋ። ማናቸውንም ርኩስ ነገር ቢነካ የሰውን ወይም የረከሰን እንስሳ ወይም ሌላውን የተጠላ ርኩስን ቢነካ ለእግዚአብሔርም ከሆነው ከደህንነት መሥዋዕት ሥጋ ቢበላ ያ ሰው ከሕዝቡ ተለይቶ ይጥፋ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ ተናገራቸው። የበሬ ወይም የበግ ወይም የፍየል ስብ ከቶ አትብሉ።
የሞተውን ስብ አውሬ የሰበረውንም ስብ ለሌላ ተግባር አድርጉት፣ ነገር ግን ከእርሱ ምንም አትብሉ። ለእግዚአብሔር በእሳት ከሚቀርበው ከእንስሳ ስብ የሚበላ ሁሉ ያ የበላ ሰው ከሕዝቡ መካከል ተለይቶ ይጠፋልና። በማደሪያዎቻችሁም ሁሉ የወፍ ወይም የእንስሳ ደም ቢሆን አትብሉ። ደም የሚበላ ሰው ሁሉ ያ ሰው ከሕዝቡ መካከል ተለይቶ ይጥፋ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ ተናገራቸው፣ ለእግዚአብሔር የደህንነት መሥዋዕት የሚያቀርብ ሰው ቁርባኑን ለእግዚአብሔር ከደህንነቱ መሥዋዕት ያመጣል። የእርሱ እጆች ለእግዚአብሔር የእሳቱን ቁርባን ያመጣሉ። ፍርምባው በእግዚአብሔር ፊት ለመወዝወዝ ቁርባን ይወዘወዝ ዘንድ ስቡንና ፍርምባውን ያመጣል። ካህኑም ስቡን በመሠዊያው ላይ ያቃጥላል። ፍርምባውም ለአሮንና ለልጆቹ ይሁን። ከደህንነት መሥዋዕታችሁ ቀኝ ወርቹን ለማንሳት ቁርባን እንዲሆን ለካህኑ ትሰጡታላችሁ። ከአሮንም ልጆች የደህንነትን መሥዋዕት ደሙንና ስቡን ለሚያቀርብ ለእርሱ ቀኝ ወርቹ ዕድል ፈንታው ይሆናል። የሚወዘወዘውን ፍርምባና የሚነሳውን ወርች ከእስራኤል ልጆች ከደህንነት መሥዋዕታቸው ወስጃለሁ። ለካህኑ ለአሮንና ለልጆቹም ለዘላለም ዕድል ፈንታ እንዲሆን ከእስራኤል ልጆች ዘንድ ሰጥቻቸዋለሁ። እግዚአብሔርን በክህነት ያገለግሉት ዘንድ ባቀረባቸው ቀን ለእግዚአብሔር ከሆነ ከእሳት ቁርባን የአሮንና የልጆቹ ዕድል ፈንታ ይህ ነው። ለልጅ ልጃቸው ለዘላለም ዕድል ፈንታቸው እንዲሆን በቀባቸው ቀን የእስራኤል ልጆች ይሰጧቸው ዘንድ እግዚአብሔር ያዘዘው ይህ ነው። የሚቃጠል መሥዋዕትና የእህል ቁርባን፣ የኀጢአትና የበደል መሥዋዕት፣ የቅድስናና የደህንነት መሥዋዕት ሕግ ይህ ነው። እግዚአብሔር በሲና ምድረ በዳ ቁርባናቸውን ለእግዚአብሔር ያቀርቡ ዘንድ ለእስራኤል ልጆች ባዘዘ ጊዜ በሲና ተራራ ለሙሴ ያዘዘው ይህ ነው። ይቆየን። ወስብሐት ለእግዚአብሔር።